991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት 991 አድርገው 991 ለዛሬ ቆየት ያለ ምርመራ ታሪክ ይዘናል። የቀደሙትን የፖሊሶች የምርመራ ስራ ለማውሳት ለዛሬ የምናቀርበው በመቀሌ አድዋ ከተማ ባልና ሚስቶቹን በሁለት ቀናት ማንገደላቸው የሚል የወንጀል ታሪክ ነው ያዝነው። ግርማ ፍስሐ ነኝ። መልካም ቆይታም። ባልና ሚስቶቹን በሁለት ቀናት ማንገደላቸው ክፍል 1 ሰኔ 7 ቀንና ሰኔ 8 ለአድዋ አውራጃ ፖሊስ አንድ ሪፖርት ቀረበም። ይህ ሪፖርት በአድዋ ውስጥ በሚገኝ አውዝላን ከተባለ ቀበሌ ነዋሪ የሆኑ አቶ ግርማይ ተክሉ ሰኔ 7 ቀን እኩለ ሌሊት ላይ በቤታቸው እንደተኙ ባልታወቁ ሰዎች ተመተው መሞታቸውን የሚያስረዳ ነበረም። አቶ ግርማይ ተክሉ መገደላቸውን ለፖሊስ ያመለከቱት ደግሞ ባለቤታቸው ወይዘሮ ግደይ ደሞዝ ሲሆኑ በማግስቱ ሰኔ 8 ቀን የደረሰው ሌላው ተከታይ ሪፖርት ደግሞ የኚው የሟች ሚስት ወይዘሮ ግዳይ ደሞዝ በመኖሪያ ቤታቸው ውስጥ ተሰቅለው መሞታቸውን የሚገልጽ ነው። በሁለት ቀናት ውስጥ በአንድ ቤተሰብ ላይ በመደጋገም የደረሰው ይህ አሳዛኝ ሁኔታ የፖሊስ ክፍሉን በይበልጥ ሊያሳስበው በመቻሉ ሚስጥሩንና ሁኔታውን የሚያጣሩ ምርጥ የፖሊስ ባልደረቦች እንዲሰማሩ ተደረገም። ይህን ምርመራ ለማጣራት አውዝላን ወደ ተባለው ቀበሌ የተሰማራው የፖሊስ ቡድን ወይዘሮ ግደይ ራሳቸውን ሰቅለው ሞቷል የሚለው ሪፖርት ከደረሰው በኋላ ነው። ከዚያ በፊት ግን ስለ አቶ ግርማይ አሟሟት ሪፖርት ተቀብሎ ምርመራውን የተከታተለው ሌላው የፖሊስ የምርመራ ቡድን ነበረም። አዲሶቹ የምርመራ ቡድን አባላት ወንጀሉ ወደ ተፈጸመበት ቀበሌ ከመሰማራታቸው በፊት ለምርመራው መነሻ ያደረጉት እነሱ ሥራ ከመጀመራቸው በፊት የቀበሌው ፖሊሶች በያዙት የምርመራው መዝገብ ላይ ነው። የመጀመሪያው የምርመራ መዝገብ እንደሚያስረዳው የሟች ባለቤት ወይዘሮ ግደይ ሰኔ 7 ቀን ጠዋት አቅራቢያቸው ለሚገኝ ፖሊስ ጣቢያ ቀርበው ባለቤታቸውን ያልታወቁ ሰዎች በሌሊት እቤት ድረስ ገብተው በአሰቃቂ ሁኔታ መግደላቸውን አመልክተዋል። አመልካቿ በሰጡት ቃል እኔና ባለቤቴ እንደተኛን በግምት እኩለ ሌሊት ላይ ሲሆን ብዛታቸውን የማላውቃቸው ሰዎች በሩን በርግደው ገብተው ባሌን መደብደብ ጀመሩ። እኔንም እንዳልጨው በነጠላዬ ሸፍነው ዝም አሰኙኝ። ከሄዱ በኋላ ብገልጥ ባለቤቴ በመጥረቢያ ከራሱ ላይ ተፈጥፍጦ ሞቶ አገኘሁት። ሰዎቹን ላውቃቸው አልቻልኩም። የባለቤቴ ባላጋራዎች ናቸው ብዬ የምጠረጥራቸው ሰዎች የሉም ይላሉ ወይዘሮ ግደይ። እሳቸው ከሰጡት ቃል ውስጥ ብዙ ሊብራራ የሚገባው ነገር እያለ አንዳችም ፍንጭ ሳያገኙ ፖሊሶቹ እንደገና ራሳቸውን ሰቅለው ሞቱ መባሉ መርማሪዎቹን ቢያደናግርም ይህ ሁኔታ ከፍተኛ ምስጢር እንዳለው ለመረዳት አላዳገተም ነበረም። ባሌ ባልታወቁ ሰዎች እጅ ተገደለ ብለው ያመለከቱት ወይዘሮ ግደይ ራሳቸውን ሰቅለው ሞቱ የሚለው ሪፖርት የደረሰው የምርመራ ቡድን ከባላቸው አሟሟት ጋር ግንኙነት ያለው መሆኑን አምኖ ነበረም። በመጀመሪያ የደረሰው ሪፖርት የሚገልጸው ሴትዮዋ በባለቤታቸው መሞት ተበሳጭተው ራሳቸውን ሰቅለው መግደላቸውም ቢሆንም ይህ ሁኔታ ፖሊሶቹን ሙሉ በሙሉ አላሳመነም።
ለምን ብለው ራሳቸውን ገደሉ? የባል መሞት ራስን ሊያስገድል ይችላልን? ይህ ሆነማ ስንቶቹ ባላቸውን ያጡ ወይዘሮች ራሳቸውን ገድለው ያልቁ ነበረም። ሟቿ ራሳቸውን መግደላቸው እውነት ሆኖ ቢገኝም እንኳን የባላቸው መሞት ለዚህ ያደርሳቸዋል ብሎ ምክንያቱን ሙሉ በሙሉ መቀበል እንደማይገባ የጋራ ስምምነት ላይ ደረሱ መርማሪዎቹም። ዩኔታ ከተፈጸመበት አውዝላን ከተባለው ቀበሌ የደረሰው የምርመራ ቡድን መጀመሪያ ደረጃ ማጣራት የጀመረው ስለሚስትየው አሟሟት ነበረም። ይህንንም በተቀዳሚ ለማጣራት የፈለገው ለሴትየዋ አሟሟት እርግጠኛ ምክንያት ሆነው ለባላቸው ሞት ትክክለኛ ምክንያት እንደሚሆን በማመን ነበረም። ሁለቱ ሟቾች የ12 ዓመት ባልና ሚስት ናቸው። በዚህ ጋብቻ ዘመናቸው ውስጥ 3 ልጆች ወልደዋል። በግብርና ሥራ የታወቁት አቶ ግርማይ ተክሉ በዚያ ቀበሌ ውስጥ በደግነታቸው የተመሰገኑ ነበሩ። ባልና ሚስቱ በእንግዳ ተቀባይነታቸውና በምግባራቸው በዚያ ቀበሌ ውስጥ የሚወደዱ ከመሆናቸው በቀር ይህን አሰቃቂ ሁኔታ ሊያደርስባቸው የሚችል የታወቀ ባላጋራ የላቸውም ይባላል። አቶ ግርማይ በርስትም ሆነ በሌላ ነገር ከሰው ጋር ክርክር የላቸውም። በሌላ በኩል ፖሊሶቹ ባደረጉት ጥናት በዚህ በአውዝላን ቀበሌ የነፍስ ግድያ ወንጀል አልፎ አልፎ ቢፈጸም እንኳን በሴት ምክንያት በሚፈጠር ቅናት በርስ ክርክርና ለሀብት ዝርፊያ ሲባል የሚፈጸም እንጂ እንደዚህ ድፍን ባለ ሁኔታ አልነበረም። የፖሊስ ስታስቲክ እንደሚያመለክተው እንዲህ ያለ ወንጀል በአድዋ አውራጃ ውስጥ ተፈጽሞ አያውቅም። ከዚህም በቀር ባልየውም በተገደሉ ማግስት የሚስትየዋ ተሰቅሎ መሞት የወንጀሉን አፈጻጸም በ3 አቅጣጫ እንዲጠረጥሩ ገፋፍቷቸዋል። ፖሊሶቹን ባላቸውን የገደሉ ወንጀለኞች ሚስታቸውንም በመስቀል ድጋሚ ለመበቀል ሲሉ ፈጽመውት ይሆናል፣ ወይም ሴትየዋ በባላቸው የግድያ ወንጀል ውስጥ ተካፋይ በመሆናቸው ሚስጥር እንዳያወጡ ሲሉ ገድለው ራሳቸውን የሰቀሉ ለማስመሰል ሰቅሏቸው ይሆናል። ይህ ካልሆነ ደግሞ ሟቿ በባላቸው የግድያ ወንጀል ውስጥ የሚያውቁት ነገር ኖሮ ተጸጽተው ራሳቸውን መግደላቸው ይሆናል የሚሉ ናቸው የፖሊስ ጥርጣሬ። ከዚህ ሁሉ በፊት ለዚህ ምርመራ መነሻ ይሆናል የተባለው የሴትየዋ አሟሟት መታወቅ ነው ለፖሊሶቹም። በአሁኑ ሁኔታ ግን በመጀመሪያ ስለ ሰውየው አሟሟት አንዳንድ ማስረጃ ማግኘቱ የተሻለ ሆኖ አግኝቶታል የምርመራ ቡድኑ። ምርመራቸውንም በዚህ አቅጣጫ እንዲመራ አደረጉም። አቶ ግርማይ ተገደሉ የተባሉት እኩለ ሌሊት ላይ ነው። የወንጀል ሥራው የተጀመረው በዛ ሰዓት ከሆነ የምርመራ መነሻው ይህ ጊዜ መሆኑ ነው። ከዚህ ጋር የታየው የሟቹ ቤት አቀማመጥና ከጎረቤቶቻቸው ጋር ያላቸው ግንኙነት ጭምር ነው። የአቶ ግርማይ መኖሪያ ቤት ጥቅጥቅ ያለ የእንጨት ሽምጥ አጥር አለው። በአካባቢው እጅግ ቢያንስ ከ300 የበለጡ ነዋሪዎች አሉ። አልፎ አልፎ ካልሆነ በቀር እያንዳንዱ ቤት በአጥር ይገናኛል። የአቶ ግርማይ መኖሪያ ቤትም ከሰሜንና ከምስራቅ በኩል በጎረቤቶቻቸው አጥር ይከበባል። በደቡብ በኩል ሰፊ የሆነ የልጆች መጫወቻም አለ። ለዚያ ቀበሌ እያንዳንዱ ነዋሪ ውሻ የማሳደግ ጠባይ ስላለው ሟቹም 2 ውሾች አሏቸው። እነዚህ ውሾች ሌሊት ወፍ ዝር አያሰኙም ይባላል። የምርመራ ቡድኑ አካባቢውን ጠይቆ እንደተረዳው ከሆነም
ለዚያ ሌሊት የሟቹም ሆነ የአካባቢው ውሾች ከውጭ የመጣን ሰው ለመከላከል ያደረጉት ከሌላው ጊዜ የተለየ ጠንካራ ጩኸት አልነበረም ወይም አላሰሙም። በጠቅላላ ሰፈሩ በዚያ ሌሊት ጸጥተኛ ነበረም። ከዚህም በቀር የሟቹ አጥር ያልተጣሰና ያልተሰበረ ሲሆን በሩ በእንጨት የሚዘጋ በመሆኑ በቀላሉ ሰው ሊገባ እንደማይችል ፖሊሶቹ ዞረው ተመልክተዋል። ከሁሉም ይልቅ የቤቱ መዝጊያ በጣም ጠንካራ ነው። ከውስጥም በኩል በተፈለፈለ ቋሚ እንጨት ወይም መቃን ውስጥ የሚቀረቀር አግዳሚ ወፍራም እንጨት አለው። ይህ ሁሉ ሆኖ ሳለም በሩ ሳይሰበር ወይም ግድግዳው ሳይማስ ነፍሰ ገዳዮቹ በምን ሁኔታ ወደ ቤት ውስጥ ገብተው አቶ ግርማይን እንደገደሏቸው ግልጽ አልሆነም። ይህ ከሆነ ወንጀሉን የፈጸሙ ሰዎች ለዝርፊያ የተሰማሩ ይሆናሉ እንዳይባል የተወሰደ ንብረት አልነበረም። እንዲያውም ይህ አሰቃቂ ሁኔታ ሲፈጸም ከቤት ውስጥ የነበሩት ከ6 እስከ 11 ዓመት ዕድሜ ያላቸው ልጆችና ከትልቁ ቤት በስተጓሮ የሚኖሩት የሚስታቸው እናትም አልሰሙም። በቤት ውስጥ ትንቅንቅም ሆነ ሌላ የኃይል ሥራ ለመፈጸሙ ምልክት የሚሆኑ ነገሮች ያለመታየታቸውን በመጀመሪያ የደረሱት ፖሊሶች ገልጸዋል። ከአካባቢው የተገኘው ሌላ ወሬ ደግሞ ሟቹ እስከ ንጋት ድረስ በጻር ላይ ቆይተው ወፍ ሲንጫጫ ሕይወታቸው አልፏል ሲሉ ሟች ሚስት ሲያወሩ የሰሙ ሰዎች ገልጸዋል። በሌላ በኩል እንደተረጋገጠው ደግሞ ሚስትየዋ በባላቸው ላይ የደረሰውን ጉዳት ለጎረቤት ተናግረው እርዳታ አልጠየቁም። ከነጋ በኋላም ቢሆን ይህን ሁኔታ መፈጸሙን ለጎረቤቶቻቸው ሳያሰሙ በቀጥታ ለፖሊስ ቀርበው ማመልከታቸው ታውቋል። ሚስትየዋ ይህ ወንጀል ሲፈጸም እያዩ ያለመጯቸው በወንጀለኞቹ በመገደዳቸው መሆኑን እስኪ ነጋም ድረስ የጎረቤት እርዳታ ያለመጠየቃቸው ወንጀለኞቹ ውጭ ቆመው ሊጠብቁኝ ይችላሉ ብለው ይሆናል የሚለው ምክንያት ከሞላ ጎደል የምርመራ ቡድኑ ቢቀበለውም ከነጋ በኋላ ሐዘናቸውን እንኳን ለጎረቤት ያለማሰማታቸው ምን ሁኔታ ቢያጋጥማቸው ነው? ሟቿ ሴት ራሳቸውን ከመግደላቸው በፊት ቢገኙ ኖሮ ለዚህ ጥያቄ ከሚሰጡት መልስ ሊደረስበት የሚገባ ትልቅ ምስጢር ነበረም። ያም ሆነ ይህ በእነዚህ ምክንያቶችና በቴክኒክ የተገኙ ማስረጃዎች እንደሚያመላክቱት ይህ ወንጀል የተፈጸመው በር ሰብረው ከውጪ በድንገት በገቡ መሆኑን የሚያስረዳ አንዳችም ሁኔታ የለም። ወንጀል የፈጸመው ሰው ወይም ሰዎች እንዴት ሆነው ወደ ቤት እንደገቡ ሚስጥሩ ለጊዜው አይታወቅ እንጂ በቤት ውስጥ የነበረ አንድ ሌላ ሰው ሟቹን እንደተኙ በመጥረቢያ ጭንቅላታቸው መጥቶ በዚያው እንዲቀሩ አድርጓቸዋል የሚለው ጥርጣሬ ግን ተጠናክሯል። ፖሊሶቹም ሚስትየዋ በእርግጥ ራሳቸውን የገደሉ ሳይሆን ባላቸውን የገደሉ ሰዎች ለድጋሚ በቀል ሚስታቸውን ገድለው ሰቅሏቸዋል ወይም የባላቸውን ገዳዮች ሚስጥር ሴትየዋ ስለሚያውቁ ሚስጥር እንዳያወጡ ሲሉ ገድለዋቸዋል የሚል ነው። ሚስትየዋ በእርግጥ ራሳቸውን ገድሏል የሚባል ከሆነም በራሳቸው ላይ ይህን ፍርድ ሊሰጡ የቻሉት በባላቸው ግድያ ወንጀል ተካፋይ በመሆናቸው ተጸጽተው ይሆናል የሚል ግምትም ፖሊሶቹ ላይ አድረዋል። ይህም ከሆነ ሚስትየዋ በባላቸው ላይ ለተፈጸመ ወንጀል የሚያውቁት ሚስጥር አለ ወይም የወንጀሉ ተካፋይ ሆኗል የሚለው ጥርጣሬ ጉልህ ለማድረግ የሚቻለው
በእርግጥ ራሳቸውን ሰቅለው መሞታቸው ሲረጋገጥ ብቻ ነው። ስለዚህም አንደኛው የምርመራ እርምጃ ሴትዮዋ ራሳቸውን ለመስቀላቸው የሚያስረዳ የቴክኒክ ማስረጃ ማግኘት ነው። ለምርመራው ሥራ ግን የሟቹን የሕይወት ታሪክ ማጥናት ግድ ነውና ባልየውም ሆኑ ሚስትየዋ ዕቁባት ወይም ወዳጅ እንዳላቸው ለማወቅ መከታተል እንደሚገባቸው የምርመራ ቡድኑ ተስማምተዋል። ለምርመራቸው መዳረሻ የሚያደርጉት ደግሞ የሚስታቸው ወዳጅ የሆነ አንድ ያልታወቀ ሰው ይህን ወንጀል ለመፈጸሙ የሚያረጋግጥ ውጤት ለማግኘት ነበረም። እውነት እኚህ ባልቴት በልጆቻቸው አባትና በዓመታት የትዳር ጓደኛቸው ላይ ይህን አሰቃቂ ወንጀል ፈጽመው ወይም አስፈጽመው ይሆን? ምርመራውን ሲያካሂድ የነበረው የምርመራ ቡድን መሪ የተጠናከረ ሪፖርቱን እንዲያቀርቦታል። አቶ ግርማይ እቤት ውስጥ በተደራጀ ሚስጥራዊ ተንኮል ወንጀል የተፈጸመባቸው መሆኑን ብናምንም ለምርመራ እርምጃችን እንቆቅልሽ የሆነው ሚስታቸው ራሳቸውን ገደሉ መባሉ ነው። ምርመራቸውን የጀመሩት ፖሊሶች ሴትዮዋ ራሳቸውን ለመግደላቸው ቢያረጋግጡም በእኛ በኩል አባባሉን ሙሉ በሙሉ አልተቀበልነውም ነበረም። ለዚህም ምክንያት የሆነን ሴትዮዋ ወንጀል ከፈጸሙባቸው በኋላ ራሳቸውን የገደሉ ለማስመሰል ሰቅሏቸው ሊሆን ይችላል የሚለው አስተሳሰብ ስላደረብን ነው። የመጀመሪያዎቹ ፖሊሶች ወንጀሉ በተፈጸመበት አካባቢ የነበረው ሁኔታ እንደገለጹልን ከሆነ ሟቾቹ ከግቢያቸው ውስጥ 2 ቤት ነበራቸው። ሟቿ ተሰቅለው የተገኙት ከትንሹ ቤታቸው በስተኋላ ነው። ይህም ከዋናው ማለትም ከትልቁ ቤት 15 ሜትር ያህል ይርቃል። ቤቱ ዙሪያውን አጥር ያለው ሲሆን በተሰቀሉበት ቦታ ወደ ውጭ የሚያስወጣ በር የለውም። አጥሩም አልተሰበረም። ወደ ግቢው የሚያስገባው ዋናው በር ብቻ ሲሆን ይህም በር የሚገኘው ሐዘንተኞቹ በተቀመጡበት አቅጣጫ ስለሆነ ሴትዮዋ ወደ ተሰቀሉበት ቦታ ለመድረስ የሚቻለው ሐዘንተኞቹ በተቀመጡበት ቦታ ላይ ካለፉ በኋላ በሚገኘው የስርቆሽ በር በኩል ነው። ሴትዮዋ ተሰቅለው ያያቸው የሟቿ የመጀመሪያ ልጅ ሲሆን ከመሰቀላቸው በፊት ለሽንት ወደ ጓሮ ሉጣ ብለው ከሐዘንተኞቹ መካከል መነሳታቸውን የነበሩት ሰዎች መስክረዋል። ሟቿ ሆዴን አሞኛልና ወደ ውጭ ሉጣ ብለው ከሐዘንተኞቹ መካከል ተነስተው ለመውጣታቸው ካረጋገጡት ሰዎች መካከል የሟቿ እናት ይገኛሉ። እኚህ ሴትዮ እቤት የገባ ሰይጣን ልጆቼን አሟጦ ጨረሳቸው እያሉ ከመናገራቸው በቀር ለሴትዮዋ መሞት የሚጠረጠሩት ሰው አለመኖሩን ገልጸዋል። አካባቢውን እንደተመለከትነው ሴትዮዋ የሞቱት ራሳቸውን ሰቅለው ነው ይላል ሪፖርቱም። እንግዲህ ውድ አድማጮቻችን የዛሬው 991 መሰናዷችን አበቃ። ሳምንት ዛሬ ያቀረብነውን ባልና ሚስቶቹን በ2 ቀናት ማንገደላቸው የሚለውን ታሪክ ሁለተኛና የመጨረሻ ክፍል ይዘን እንቀርባለን። 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት 991